ወይዘሮ አጸዳ በምህረት ተክዳለች። ሐብል ድራማ ክፍል 22። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈውን እያልኩኝ ዛሬም እንግዲህ በሐብል ድራማ ተገናኝተናል። ሐብል ድራማ ብዙ ትዕይንቶች በምዕራፍ 22 ላይ እንግዲህ አይተናል ማለት ነው። ክፍል 22 ላይ ካየናቸው መካከል እንግዲህ አጸዳና መርሲ አሁን ላይ ተካክዷል። መርሲ ትክክለኛውን መንገድ የመረጠች ይመስላል እንግዲህ ማለት ነው። ሐብል ምዕራፍ እንግዲህ 22 ላይ 21 ላይ ሲያልቅ መርሲና አጸዳ አንድ ክፍል ውስጥ ቁጭ ብሎ ወሬ እያወሩ ነበር። የሚያወሩትም አሁን ቀጣዩ እቅዳችን አንቺ እንደዚህ ማስመሰልሽን ከቀጠልሽ አሁን ደግሞ የምናቅደው ወንድምሽን እዝራ ቀስ ብለን ከመካከላችን የምናስወግድበት መንገድ ነው በማለት አጸዳ ለመርሲ ትነግራታለች። መርሲም ይህን ብትል ትደነግጣለች። እንዲህ ትላለች፣ እንዴ አሁንም በወንድም ተብዬው አሁንም ትሳስለታለች፣ የእሱም ስለመግደል ሲወራ ትደነግጫለሽ በማለት እንግዲህ ትመልስላታለች። ይህንን እያወሩ እያለ ማርዳ ከውጭ ቆማ ነበር። ይህን ቆማ ሳለ እንግዲህ ትደነግጣለች። ስትደነግጥም እንግዲህ ከእጇ አይባዷ ይወርቃል። አይባዷ ከእጇ ሲወርቅ ይሰማሉ። ከዛ ሮጦ በር ይከፍታሉ። በር ሲከፍቱ ማርዳ በበር ላይ ቆማ ነበር። ልታልፍ ስትል ነበረ እሷም የሰማችው። ከዛ አክስቴ ያወራነውን ነገር ሁሉ ሰምታለች ማለት ነው ትላታለች። ባሰማ ኖሮ እንደዚህ አትደነግጥም ነበር ስትል አጸዳ ለመርሲ ትነግራታለች። መርሲም ይህን ነገር ይህን ማስፈራራት አለብኝ ስትል ታስፈራራታለች። ከዛ እባካችሁ እኔ ለማንም አልናገርም ምንም አልሰማውም እያለች በልጅነት ድምፅ ይሄ እያለች እሷም ማርድዬ እያለች ወደ እሷ መርሲ ልትቀርባት ስትል እንዳትቆም አሁን በጣም ፈርታለች እኮ እባክሽ አትቆጫት፣ ከመፍራቷ የተነሳ ሽንቷን እንኳን በለዋ ላይ ለቃለች፣ እባክሽ ታያት እያለች መማጸኗን ቀጠለች። እስቲ ብሰሚኛለሽ ትንሽ ካልተቆጣናት እች ልጅ ይህንን የሰማነውን ነገር ወስዳ ለነሱ ከነገረቻት እኛ ዘብጥያ እንወርዳለን ስትል አጸዳ ትከራከራለች። እባክሽ እባክሽ አክስቴ እባክሽ ምንም ስትል ትላታለች። አይ ትላታለች። አይ አይቻልም በቃ ፈርታለች እኮ ይኸው ተመልከቼ ሽንቷን በለዋላ ለቃለች እያለች እሷም መማጸኗን ትቀጥላለች። ነገር ግን አጸዳ ከሀሳቧ ፍንክችም ውርጅም አላለችም። ምክንያቱም እሷን በጣም ስለፈራች፣ ምክንያቱም እየወራች የነበረው የእዝራን ስለመግደል ስለነበረ ማለት ነው። እዝራን ስለመግደል ስላወራች ወስዳ ላይ እዝራ ትነግራለች ብላ ስለፈራች ነበር ይህንን እያለች ያለችው። ከዛ ቁጭ ብለች እቺ የተራገመች ሕፃን ልጅ ይህንን ከተናገረች ይህንን ሁሉ ከሰሙ እኛን ወደ እስር ቤት ይከቱናል ስትል ከዛ ትሰሚያለሽ የሰማሽውን ነገር ሁሉ ተሳስተሽ ለአንድ ሰው ትንፍሽ ስትይ ይኸውልሽ እዚህ እንቅ አርጌ ነው ምገልሽ እያለቻት ማስፈራራቷን ትቀጥላለች። በአይኖቿ እያጉረጠረጠች አጸዳ ማለት ነው። አየሽ በትክክል እኮ ሰምታለች። ይህን በአንድ ካስፈራራናት አንደበቷን ካልዘጋናት እኮ ሄዳ ትናገራለች። አረ እስቲ ልንገርሽ፣ አረ ተይ አክስቴ ተይ እባክሽን ትላለች። ትክክል መርሲ አሁን ላይ እንግዲህ ወደ ራሷ እየተመለሰች ነው። አንቺ ግን መቼ ነው እኔን ለየብቻ ማጋፈጥ የምታቆሚ እያለች መርሲን ይህን ሁሉ የማደርገው እኮ ለአንቺ ብዬ ነው። ቆይ እንዴት ትንሽ እንኳን አትረጅኝም? ቆይ እቺ ልጅ ምን ታድርግ እያለች ትቀጥላለች። የኔ ቆንጆ በቃ ሂጂና ወደ ክፍልሽ ግቢ ስትል መርሲ ለሷ ለማርዳ ትነግራታለች። ማርዳ ደንግጣ በጣም ፈርታ እየሮጠች ወደ ክፍሏ ገባች። ከዛ አጸዳና እንግዲህ መርሲ ተመልሶ ወደ ክፍላቸው ይገባሉ። ያታስቢ ሕፃን ልጅ እኮ ነች እች ልጅ ብሰማም ቆይታ መርሳቷ አይቀርም፣ ችግር የለውም የእሷ ነገር እኔ አስብበታለሁ። ይልቅ እዝራ ይገደል ስላልኩት ነገር ምን አስበሽ አላት። እውነት ለመናገር ይህን ሀሳብ ምንም አልወደድኩም አለች። ከዛ ሳቀች።
በጣም ጥሩ እሺ፣ የኛ አዛኝ አሁን ደግሞ ደግ ደግ እያጫወተች ነው ማለት መልስ። ይሄ ደግነት ጉዳይ አይደለም አክስቴ፣ ግን ይሄ በቃ እኛ እኛ እንደ ቀልድ እጃችንን ደም ውስጥ እየነከርን ያለ ነው አለች። ከዛ ምንም አይነት ነገር ያልገባሽ ነገር አለ፣ ስኬት ያለ ደም አይመጣም እያለች እንግዲህ ትከሻዋ ላይ እጇን ጣል አድርጋ መናገር ስትጀምር ይህን ትነግሪያለሻል እሱ እያለ እኛ ድርሻችንን መውሰድ አንችልም እያለች እሷም ማውራት ጀመረች። በቁጣ አይኖቿን እያግሮጠሮጠች ለአጸዳ ለመርሲ ትነግረች። ይህን አዝራን የምንቆጣጠርበት ሌላ ዘዴ ብንፈልግ አይሻልም እንዴ ትላታለች። እሷ ግን እቺ ድንቤት ግን እኔን ሀሳቡን ቀይራለች ማለት ነው እያለ አሳልፋ ልትሰጠኝ እንዳይሆን እያለች ቆማ ታስባለች። እንግዲህ አጸዳ አሁን በደንብ አስቢ። አሁን በማንም ላይ ማሰብ በማንም ላይ መተማመን የለብሽም። አይ እኔ ብቻዬንማ አይደለም እስር ቤት መወረወረው አለች። ከዛ አክስቴ ምንድነው የምታወሪ? ምንድነው እንደዚህ የምታይ? ምንድነው የምታስቢ? ስትል በጥያቄ ፈጠጠቻት። እርሷም ግን አይ አንዳንድ ነገር እንግዲህ ማስበው ይሄ ለቢኒ የቀጠርነው ሰውዬ ነገ ፍርድ ቤት ይቀርባል እያለች ነው። አሁን ላይ እንግዲህ መርሲ ለማስፈራራት ሞከረች። ለማስፈራራት ስትሞክርም እሷ ግን ለመፍራት ምንም አይነት እንትን የላትም። ከዛ ማርዳ ጋ ሮጣ ብል መጣች። እባክሽን እንዳትመችኝ፣ እባክሽን እንዳትመችኝ፣ እኔ ለማንም አልናገርም ትላታለች ለሀብል። ምን ሆነሽ ነው? ምን ነው? ማን ነው እንዲህ ያደረገሽ? እያለች እንግዲህ እሷም ጥያቄዋን ታቀርብላታለች። አትግደሉኝ፣ አትግደሉኝ አለች። ከዛ እባክሽ ምን ሆነሽ ነው እያለች እሷም ደጋግማ ጥያቄውን መጠየቃን ትቀጥላለች። ነገር ግን ማርዳ መረጋጋት አልቻለችም። ምክንያቱም ልጅም ስለሆነች ደንግጣለች። ከዛም በኋላ እንግዲህ ኩክሻና አጸዳ ተገናኙ። ቆይ የሁሉ ግፍ አድርሰሽብን አሁን እንገናኝ ብለሽ ቀጠሮ ስትይዢ አታፍርም? በማለት ታፋጥጣለች። ምክንያቱም አሁን ኩክሻንና ኢዝራን ለማቀሳሰር እየሞከረች ነው ያለችው። ይህ ሁሉ ነገር እየሆነ ያለው በኢዝራ በኩል የሆነ እንጂ በእኔ በኩል አይደለም እያለች ታቀሳስራለች። ስሜን ነታጥፈ የኢዝራን ስም አታንሺ አለች። አንቺ አስመሳይ ነሽ፣ አስመሳይ ሰው ነሽ፣ ገና ስትታይ ታስታውቂያለሽ በማለት ንግግሯን ትቀጥላለች። ነገር ግን እባክሽ ስሚኝ፣ እባክሽ ስሚኝ ትላታለች። እሷ ግን ልትሰማት ምን አሁን አንቺ ልስማሽ? እሺ አሁንም ማርዳንም ሆነ ነገር እንደማታደርጋት ምን ዋስትና አለኝ? በማለት ማስፈራራት መጠየቋን ትቀጥላለች። ከዛ ሮጦ አሁን እዝራ ሀብልና እዝራ ወደ ማርዳ ክፍል ይመጣል። ምን ሆነሽ ነው የኔ ቆንጆ? ምን ተፈጥረው ነው ማለት እኛን አልወደድሽው? እኔ መሄድ ነው የምፈልገው፣ መሄድ ነው የምፈልገው። ኩክሻን ጥሩልኝ፣ እሷ ትውሰድኝ። እኔ እዚህ መቆየት አልፈልግም፣ መሄድ ነው የምፈልገው። አጎቴ እባክህን ውሰደኝ፣ ኩክሻን ጥራልኝ፣ ወንድሜ ጋር ትውሰደኝ እያለች እንግዲህ እሷ በድንጋጤ ትጠይቃለች። ነገር ግን ያው በድንጋጤ ሽንቷን ሁሏ ለኋላ ለቃለች በማለት ትነግራዋለች። ማርድዬ ምን ሆነሽ ነው? ቆይ ማን ነው ያስፈራራሽ? ትላታለች። ከዛ በሀሳቡ የሆነ ነገር ትንፍሽ ብትይ እኔ ይኸውልሽ እገልሻለሁ ያለችው የአጸዳ ሀሳብ ትውስ ስላታል። ትደነግጥና ልትናገር አስባ ትመልሳለች። ከዛም በኋላ ይኸው አሁንም ማርዳ መናገር አልፈለገችም። ስለዚህ ያስፈራራትን ሰዎች በግልጽ ማውራት ስላልተፈለገች ዝም ትላለች። ይህንን እያለች እያለ አይ ይላሉ። ከዛ ወጥቶ አብልና እዝራ ግን ያስፈራራት ሰው አለች ልጅ ምን ሆና ነው በድንገት እንደዚህ የሆነችው እያለች ጥያቄ ሆነባቸው። ቤቱ ሁሉ በጥያቄ ተሞላ። ምክንያቱም ይህን እንዴት ሊሆን ቻለ? ዝም ብላ ከመሬት ተነስታ እንዴት ነው በዚህ ቤት ውስጥ መቆየት አልፈልግም፣ አልናገርም እያለች እንደዚህ እየተናገረች ያለችው እያሉ ሁሉም ተጨነቁ። አሁን ላይ ሁሉም ሰው ትኩረቱን ማርዳ ላይ አድርገዋል። አጸዳም ትኩረቷን ማርዳ ላይ አድርጋለች። ምክንያቱም ምስጢሯን ስለሰማች። ማርዳ ኢዝራን ትወደዋለች። ኢዝራም እሷን አማደጎ ልጅ አድርጎ እንግዲህ በህግ ፕሮሰስ ጀምሯል፣ ለማሳደግ ማለት ነው። እናት አባት ሆኖ ሊያሳድጉ አብልና ኢዝራ ፕሮሰስ ጀምረዋል። ይህ ፕሮሰስ እንግዲህ ሳልቅ በመሃል እሷ ታማሚ ነች፣ እናሳክማታለን፣ እግዚአብሔር ፈቅዶ የኛ ልጅ ከሆነች ከኛ ጋር ታድጋለች በማለት የመጀመሪያ ልጃችን አድርገን እናሳድጋለን ብሎ ሁሉንም ነገር በማለት
ተነጋግሯል ከዚህ በፊት። ስለዚህ አሁን ላይ ደንግጧል። በድንገት ተነስታ ከዚህ ቤት ውሰዱኝ እባካችሁ ብላ እየተማጸነቻቸው ነው ያለው በሕፃንነት አንደበቷ ማለት ነው። ምክንያቱም ክፋታቸውን፣ አመፃቸውን ስለሰማች አሁን አሳልፋ ትሰጠናለች ብሎ ፈርቷል። አሁን ኩክሻና አጸዳም ይከራከራሉ። አንሷ እንደ አዲስ ምንም ነገር ማታቅ መስሏት እንግዲህ አጸዳ ልታስረዳት ትሞክራለች። እኔ እኮ ከሀ እስከ ፐ ሁሉንም ነገር አውቃለሁ ልታስረጅኝ እንዳትሞክሪ ትላታለች። እሷ ግን አጸዳ ግን ኩክሻንና እዝራን አገፋፍታ እንድጣሉ ለማድረግ እየሞከረች ነው። ግን አልተዋጠላትም ነበር። ሁለታችሁም አንቺም ወይዘሮ መነንም የምትፈልጉት ገንዘብ ነው። ገንዘብ አለ ከተባላችሁ የማትበሉበት ጉድጓድ የለም ብላት እያመጨጨቀቻት ከዛ ትወጣለች። ወታም ደግሞ አይ ስለ ዜድ ስላለፈው ስለ እሷ እያወራሽኝ እኔ አላቃትም እንዴ እሷ እያለች እሷም ወሬዋን ትቀጥላለች። ከዛ በረንዳ ላይ ወጥተው አብልና ኢዝራ ያወራሉ። ግን አጸዳና አጸዳ ያወራሉ። ሀብልና ኢዝራ ያወራሉ። ከዛ መርሲ ክፍላ ቁጭ ብላ ጆሮዋ ላይ ይህ ያቀናጨለ የማርዳ ችግር አሁን ላይ በጣም ትጮኻለች። ጆሮዋ ላይ እባክሽ እባክሽ እኔ ምንም አልናገርም አትግደሉኝ እያለች ያ ድምፅ ጆሮ ላይ እያቀናጨለ ይጸጽታታል። ከዛ አቶ እስክንድር ሮጦ ይገባል። ልጄ ምን ሆነሽ ነው? ምን ተፈጥሮ ነው? እያለ ደንግጦ መርሲን ካለችበት ሊያነቃት ይፈልጋል። ከዛ ታዲያ አሁን ሀብልና ኢዝራም በረንዳ ላይ ቆሙ። እነሱ ሁለቱ ናቸው ያስፈራሩት። የሆነ ነገር ሲያወሩ ሰምታ እንዳትናገርባቸው ነው እያሉ ማውራታቸውን ይቀጥላሉ። እሷም ፈርታለች። እነሱም አሁን በድንገት እች ልጅ የት ምን ላድርጋት እችላለሁ? ምን ልትሆን ትችላለች? በማለት እንግዲህ ይነሱ ሁለቱም ይነጋገራሉ። ሁለቱም ሲነጋገሩ አሁን አባትና ልጅ ደግሞ ያወራሉ። እሱም እባክሽ ልጄ ምን ሆነሽ ነው? ምን አጋጥሞሽ ነው? ለምንድን ነው እንደዚህ የምትሆኚ? እያለ አባትየው ማውራቱን ይቀጥላል። አንተ እኮ እንደዚህ አላሳደግከኝም፣ እኔ ምን ሆኜ እንደሆነ አላቅም፣ ራሴን ባልሆነ መንገድ የመራሁት እያለች በመጸጸቷን ትቀጥላለች። እባክሽ ልጄ የተሰማሽን ነገር ከውስጥሽ አውጥተሽ አውሪኝ እያለች እንግዲህ አውሪኝ እያላት አቶ እስክንድር ጠይቃታል። መርሲ እኔ እኮ ልጄ ወድሻለሁ እያለ በደረቱ ላይ አስተኝቶ እየደባበሳት ማባበሉን ቀጠለ። አሁን አይዞሽ በቃ ሳይሆን ነበረ፣ አሁን ምንም ማድረግ አይቻልም እያለ ያባብላታል። እሷም ካለችበት ለመውጣት እንግዲህ ብዙ ጋር ይጠብቃታል። ምክንያቱም ሰው ስላስገደለች ሕሊናው እየወቀሳት ነው። ወንድሟን ያደረገችው አባቷ ላይ ያደረገችው እያንዳንዷ ነገር አሁን ወደ ቀልቧ ስትመለስ ሁሉም ነገር እየገባት መጣ። ከዛ ወይዘሮ መነንና ሀና ለኩክሻ ልደት ሊያከብሩ ጉድ ይላሉ። ቤታቸው ውስጥ ቁጭ ብሎ ኬክ የተለያዩ ዲኮሮችን ሰርቷል። አይ እስከ ዛሬ አሁን ሀብል በጣም ደስ እንደሚላት አውቃለሁ። አንድም ቀን እንኳን ሙሉ ኬክ ቁርሼላት አላውቅም እያለች ወይዘሮ መነን ማስመሰሏን ትቀጥላለች። ሀና እንዴ ግን የተፈጠረ ችግር አለ እንዴ? ልጄ እኮ በጣም ታክዛለች እያለች ሀብል እንደ ድሮ አይደለችም እያለች መናገሯን ቀጠለች። ይሄን ጊዜ ትደነግጣለች ወይዘሮ መነን። ቤተካ አንድ ቀንም ስትቆጣች ሰማ። እዛለት እኮ የተቆጣችኝ የሆነ አምሽታ ስለመጣች ነው እንጂ ምንም ነገር አላለችም ይሆናል እያለች ጥርጣሬ ገብቷታል። ከዛ ድብርቷን የሚያስለቅቅላት ነገር ቢሰጣት ትላለች። ምክንያቱም በኩክሻ ስጦታ ወይዘሮ መነን እንግዲህ ትቀበላለች ማለት ነው። ይህን ሀብል አባቷን የሰጠኝ የመጨረሻ ጊዜ የልደት ስጦታዬ ነው፣ ስለዚህ ይህንን እሰጣታለሁ ብላ ታማክራታለች። አሁን ይሄንን ትሰጫለሽ? ይህን አሰጫትም አይደለ ትላታለች። ምክንያቱም እሷ ኩክሻ ገንዘብ ምንም አይነት ጥቅም እንድታገኝ አትፈልግም። በራሷ መንገድ እንድታገኝ ነው የምትፈልገው። ከዛ መለስ አረገችና የአባቷ ነገርስ ምን በአዲስ ነገር አለ በማለት ትጠይቃለች። አይ እኔ ካናዳ እንግዲህ የሕክምና ትልቅ ደረጃ ላይ እንደደረሰ ብቻ ነው የማውቀው በማለት እንግዲህ ትመልስላታለች። አይ ድንገት ያዘነችው እናቴን አግኝቼ አባቴን አላገኘውም ብላ ይሆናል እያለች ሀሳቧን ማስቀየር ትፈልጋለች። ከዛም ኢዝራና
ኩኩሻ ተገናኙ። ኩኩሻ አንቺ ልጅ ግን ግራ አጋብተሽኛል። ምን ሆነሽ ነው? በግልጽ የሆንሹን ነገር አትነግሪኝም? እንዳሁኑ ከሆነ ህይወቴ ምስቅልቅል የወጣበት ጊዜ የለም እያለች ትቀጥላለች። ሀቢል መቼ ነው ልደቷ የሚከበረው አለች። ልደቷን አክብሬላት ታውቃለህ ትላለች። ምክንያቱም እሷ አሁን እየጸጸታት ያለ ይህ ሀብል እናት ጋር ሀሰት ልጅ መሆኑን ይጸጽታታል። በዚህ ለእሷ የሚደረግላት እኮ እያንዳንዱ ጥቅማ ጥቅም እሷ እየተጸጸተች ነው። ከወጣችም አሁን ትልቅ የእናትነት ፍቅር ወይንም አግኝታለች። ያንን ትክክለኛ የእናትነት ፍቅር ስለተሰማት ከዛ ነገር ወጣለሁ ብላ ስለፈራች ነው። ገንዘቡን ብላም አይደለም። ስለዚህ እባክህ ዛሬ ለሀብል ልደቷ ነው ብለህ አክብርላት ማለት ትጠይቃለች። ቆይ አንቺ ልደቷ ዛሬ መሆኑን በምን ታውቃለሽ? እያለ አይ በሆነ ጊዜ እናትዬው ነግረኛል። አይ አንቺ ልጅ ዛሬ ትክክል አይደለሽም እውነት ለመናገር አለች። ከዛ እኔ እኮ ከሀብል ጋር ነው እንጂ ከመነን ጋር ሁልጊዜም ማወራለሁ ፒስ ነኝ በማለት እንግዲህ ቋንቋን ከቋንቋሽ እንዴት ነው ነገሩ እያለች በቃ ሁሉም ነገር ተቀይረሽብኛል። ምን ሆነሽ ነው? ምን አግኝተሽ ነው አለች። ከዛ እዛው መኪና ውስጥ ቁጭ ብሎ ወደዚህም ሀብል ወደ አቶ እስክንድር ጋም አባዬ አንተ እንዴ ጉድ እንዴ የመርሲ ጉዳይ አሳስቦ ነው አለ። በእርግጠኝነት ስለማደር የሆነ ልትነግረኝ የፈለገችው ነገር ደግሞ ውስጣ የፍቅር አይመስለኝም አለች። ደግሞ የሚገርመኝ ስለ ግድያ ስለ ማህደር ግድያ እንደሆነ እርግጠኛ ነኝ። ከራሷ ጋር መስማማት የቻለች አይመስለኝም ትላለች። እባክህ አባ ወይንም እኮ ሳይኮሎጂ ጋር መውሰድ እንችላለን ትላታለች። ከዛ እነሱ ቤት እየተነጋገሩ ወደ ወይዘሮ አጸዳ ቤት ተገናኙ። የማርዳ ጉዳይ ቆይ አስጨንቆሽ ነው? እኔ ጨርሰዋለሁ ትላለች። እኔ ጨርሳለሁ ማለት ምን ለማለት አስበሽ ነው አለች። ከዚህ በኋላ እቺ ህፃን ላይ ደርሳለሁ ብለሽ እንዳታስቢ ትላታለች። አሁን ምን ለመሆን እየሞከርሽ ነው እያለች መቆጣቷን ቀጠለች። አንቺ ልጅ ግን ከዛን ከቤተሰቦችሽ ጋር ከመስማማት ጀምሮ አሁን ጸባይ እያሳየሽ ነው አለ። ከዛ ትሰሚያለሽ ዛሬ ወንድሜ ክፍሌ ድረስ መጥቶ ነበር በልጅነት እንዴት በተንኮል አስገርፎ እንደነበር ያስታውሰኝ በጣም ነበር ያሳዘነኝ። በልጅነቱ እናቴ የሰራሁትን ግፍ አንተን ተደብቀሽ ትስቂ ነበር እያለ እሱን አለ መናገር ጀመረ። ከዛ እያስታወሰ ዛሬ ያንን ፍርሃት ማርዳ ላይ አየሁት እያለ እሱም ተናገረ። ከዛ እኔም እኮ ካስገረፍኩ በኋላ በጣም ነበር የምታሳዝነኝ እያለች አለች። ይገርምሻል ዛሬ ያንን ፍርሃት ስሜት ዛሬ ማርዳ ላይ አየሁት አለ። አንቺ ስታያት ለእኔ ስታሳዝኝ እንደነበረው ስሜት አሳዘንሽኝ አይደለ? በጣም ቆይ አንጀትሽን አልበላ ማለት እየደነገጠ ያንን ድንጋጤ ማርዳ ላይ አይቻለሁ ብሎ እያለ ለአጸዳይ ነገር እንዴ ቆይ ታዲያ ይህ ከኔ ህይወት ጋር ምን ያገናኛል? ቆይ ራሷ ተደብቃ የሰው ወርስ ስታዳምጥ የነበረው እኔ አጸዳ ምን ላድርጋት እያለች አለች። ከዛ አይ ይህ ነገር እኮ ብሰማ ይህን ችግር ውስጥ የከተትናት እኮ እኔና አንቺ እንደሆን መርሳት የለብሽም። ወንድሟን አስገደልናት፣ እናሳክምንሻለን ብለን አፍንን አግተናት አስቀመጥነው እኛ ነን አለች። ቀስ በቀስ እኮ ተቀየርሽ እያለች እንግዲህ በቁጣና አይኖቿን እያቅሮጥሮጠች እንግዲህ አለች። ከዛ እስከ ዛሬም ከራሴ ጋር እየታገርኩ ነበር። አሁን ግን በቃ የማርዳን ነገ ጉዳይ ሳይ ቆረጠልኝ አለች። እቺ ትንሽ ነገር ግን እኔና አንቺን ይዛ ገደል ነው የምትገባ እያለች ማስፈራራቷን ቀጠለች። ታውቂያለሽ አለች እኔ በምቾት ስላደግኩኝ ስለ ምንም አይነት ስቃይ ምንም እንደሆነ አላውቅም፣ ግን ይህንን ስቃይ በወንድሜ ላይ ነው እያየሁ ነው ያደግኩት አለች። ያጸዳ እኔ እኮ ህፃኗ በጣም ነው ያሳዘነች፣ ግን ደግሞ እስከ በየትኛውም ችግር ይህን ነገር ብትናገር በእስር ቤት ነው ይህንን እቅድ እኮ ታያልኩሽ ሰርዥ ያልኩሽ እያለች መቆጣቷን ቀጠለች። ከዛ እኔን ጨረቃ ላይ ተውሽኝ እያለቻት አይኖቿን እያግረጠረጠቻት እያስፈራራቻት ይህ ማስመንገዳች ግን አሁን ሄደሽ ፖሊስ አምጥተሽ አሳስርኝ እያለች እንዴ እያለች ዞር ዞር አንቺ ድምፅሽን ከነሳ አድርጊ ትላታለች። ነገር ግን አሁን ላይ ምን ሆኜ ነው ግን እያለች ጸጸት ገባት። አሁን ላይ ሙሉ ለሙሉ ይሄንን
መርሲ ይህን ሁሉ ነገር አሁን ላይ እኔ እስር ቤት መግባት እቅድ የለኝም። እባክሽ እባክሽ ተይ። አንቺ ከቤተሰቦችሽ ጋር ተስማምተሻል። ህይወቴን ሁሉ ለአንቺ ሁሉ አሳልፌ ከሰጠሁሽ በኋላ ይሄ የሚገባኝ ይሄ ነው አለች። እስከ ዛሬ ለራስሽ ጥቅም እንዳደረግሽ ይህንን ሁሉ ማላውቅ ነው እንደሚመስልሽ አለች። ተቀያየረችባት ሁሉም ነገር። ደስ የሚለው ነገር ግን አክሲዮኔን ወደ ስምሽ አላዞርኩልሽም አለቻት። አሁን ግን ብቻሽን ቀርተሻል አለች። በተቀመጠችባት ትታት ሄደች። ወዴት ነው ጥለሽኝ የምትሄደው እያለች ግን አሁንም እሷ በግርምት በቁጭት ውስጥ ገባች። ይሄ ነገር ግን ቆይ ፊልም ነው እያለች ራሷ ጋር ማውራት ጀመረች። ይህንን እያለች መርሲ እንደ ፍራንዴ ተናገረች። በጣም ጥሩ፣ እጅግ በጣም ጥሩ፣ በጣም ጥሩ። ጠብቂ አሁን ባይበልጥ 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 እያለች ባይበልጥ እንደሚጎዳ አሳይሻለሁ። የእውነት ነው በግም አለች። ከዛ ውሃውን ተጎነጨች። ከዛ እውነት ነው አለ አቶ እስክንድር። እውነት ግማሽ በስል ከቁጥጥር ስር ዋለች አለች። ከዛ ከልክ በላይ እያሰብኩ ነው እንዴ እያሉ መደናገጣቸውን ቀጠሉ። ከዛም በኋላ እንግዲህ የኩክሻ ልደት ተከበረ። ኩክሻም ደስተኛ አልነበረችም። ወደ ቤት ስትመለስ ወደ ቤት ሄዳ ኩክሻ ልደት ተከበረላት። እሷ ግን ብዙም ደስተኛ አልነበረችም። በጸጸት ተሞልታለች። ከዛ ልጅ በቃ እንግዲህ እችን ስጦታ ለአንቺ ልስጥሽ አለች። አይ ይሄ አንቺ ስጦታ ለእኔ ስጭኝ አለቻት። አዎ አባትሽ የሰጠኝ ነው ጠይቅ። ከዛ አይ በፍጹም አይሆንም ብላ እምቢ ብላ መለሰቻት። ተረበሸች። ይሄ እኮ አባትሽ ለመጨረሻ ጊዜ ለልደት የሰጠኝ ነው አለች። የዘንድሮ ልጆች እንደዚህ አይነት ነገር አይፈልጉም አለች። ከዚህ መኪና ወይም ደግሞ ሌላ ነገር ነው እያለች ወይዘሮ መነን ቀልዷን ቀጠለች። እሷ ግን አንገቴ ላይ አላስርም ብላ ያን እያዘነች ከዛ በኋላ ያንቺ ስጦታ ነው እኔ ለሌላ የሚገባ ሰው ብትሰጪ ይሻላል አለቻት። የሚገባ ሰው ማለት ምንድን ነው እያለች ራሷን ጠየቀች። እንግዲህ ወይዘሮ መነን ይገባታል። ከዛ ገፍተራ አድርጋት ደስተኛ ሳትሆን ወደ ክፍሏ ትገባ። የሚገባ ሰው ማለት ምን ማለት ነው አለች። ይህንን በጣም አዘነች። እንደዚህ አይነት ነገር አታውቅም ብዬሽ ነበረ ብላ መሸፋፈኗን ቀጠለች። ይሄ ምስጢር ይወጣል ብላ እየፈራች ነው። አሁን ላይ ወይዘሮ መነን አይዞሽ፣ ይህን እኮ እንደዚህ አይነት ነገሮች እንደሚያጋጥሙ ነግርሽ ነበር። አሁንም ግን አይዞሽ እያለች ማባባሏን ቀጠለች። ታባበላት። ባህረ ገና በሕፃንነቷ እኮ ነው ጥልሻት ሄድሽው። በሀያ ምናምን ዓመት እኮ በሀያ ዓመት ምናምን ትተሽ ሄድሽው ልጅ አሁን ተመልሰሽ መተሽ ልጄ ብትል እሺ ብላ ልትቀበለሽ ትፈልጊያለሽ እያለቻት ጭራሽ እሷን መቆጣት ጀመረች ማለት ነው። ይህን እያለች ከዛ መርሲ ወደ ማርዳ ክፍል ሄደች። ማርዳዬ የኔ ቆንጆ አለች። አስደነገጥኩሽ እንዲ አለች። ይቅርታ እሺ የኔ ቆንጆ አለቻት። ልትቀርባት ትፈልጋለች። እሷ ግን ለማንም አልናገርም እንዳትጎጂኝ፣ እኔ ምንም አላደርግሽም፣ ጓደኛ እህት ሆንሻለሁ እያለች ልታግባባት ትሞክራለች። ግን ልታግባባ የምትሞክርም እሷ ግን በድንጋጤ በፍራቻ ውስጥ አለች። ምክንያቱም ሁለቱ ቁጭ ብሎ ማውራት ሲያወሩ ስለሰማች። እኔ ባክሽን እንደው በቃ ጓደኛሽ እንኳን ታላቅ እህትሽ አድርጊኝ አለች። እኔ ጥሩ እህት ሆንልሻለሁ እያለች አባባሏን ቀጠለች። እኔ ወንድም የምፈልገው ከዚህ በኋላ እፈልጋለሁ፣ እባክሽን ከዚህ ቤት እንዴት እርጅኝ እባክሽን የኔ ቆንጆ፣ ከዚህ ማንም ሰው አይነካሽም፣ እኔ አብርሻለሁ፣ እጠብቅሻለሁ አለቻት። የእውነትሽን ነው አለቻት። አዎ እያለች ፊቷን እየደባበሰች እንዲሁም መናገሯን ቀጠለች። ከዛ ወይዘሮ አጸዳ መጣች። ወይዘሮ አጸዳ ስታይ ደነገጠች፣ ተርበተበተች። ቆይ ግን አንቺ ማባበሉ የሚያዋጣ ይመስልሻል አለቻት። ከዛ ምንም እንዳታደርጉኝ ምን ልታረጊ መጣሽ እዚህ አለቻት። እሷ ከዛ ህፃኑ በደንብ ካልተቆጠናት በስተቀር መናገር አይቀርም፣ ትናገራ፣ የሰማችውን ነገር ትናገር እያለች ጮሃ ተናገር ትናገር እያለች ቆይ ድምፅሽን ቀንሺ እያለች አጸዳ ቁጣን ቀጠለች። ድምጿ ሰምታ ሀብል መጣች። ለምንድን ነው ምን ትሰራላችሁ እዚህ ያለች ሮጣ ሀብል ላይ ተጠመጠመች። ይህንን ስሰም ይህን ምንም ነገር አልናገርም እያለች በሀብልና እንዲሁም በእዝራ ፊት መናገሯን ቀጠለ። እባክሽ ከዚህ ይዘሽኝ ይህን እባክሽን ከዚህ እንዲሄድ አድርጊ እያለች በጣም
እየተቆጣች እየተቆረጠረጠች መናገሯን ቀጠለች። ከዛ ወይዘሮ አጸዳ አንገቷን ልታንቅ የነበርሽው ለዛ ነዋ እያለች አሁን ወሬውን ማዞር ቀጠለች። እባካችሁ ከዚህ ውጡ፣ ልጅቷ እየፈራች ነው እያለች ከዚህ በኋላ ምን እኔ አዋቂ ነኝ አልሽ አለቻት። ሀብል ውጪ አለቻት። ከዛ ሆስፒታልም እኮ እኛ ነን ስናሳክማት የነበረ ለዚህ ነው ስታንቋት የነበረ ሁን እያለ እቺ ልጅ የሆነ ነገር ብትሆን ከእናንተ ራስ ላይ አልወርድም እያለች እሷ መናገሩን ቀጠል። ተዋትና ውጡ አለች። ከዛም በኋላ እንግዲህ አሁን ላይ አጸዳ መከዳቷ በጣም አንገብግቧታል፣ በጣም አንገብግቧታል። ከዛም በኋላ አንቺ በጣም አሳፋሪ ነሽ እያለቻት መሳደቧን ቀጠለች። ትሰማላችሁ ይሄ ይወላችኋለች። በዛቿን ቀጠለች አጸዳ። ከዛ በንዴት በሩን በርግዳ ወጣች። ሆኖም ሳለ እኔ ሀብል እውነት አለች። ከዛ እባክሽን ከዚህ ውጪ አለቻት። ልትረዳት አልፈለገችም። ነገር ግን መርሲ ምንም ነገር አላደረገችም። ከዛ ደረቷ ላይ ተለጥፋ አይዞሽ ምንም የምትሆኝ ነገር የለም እያለች ማባበሏን ቀጠለች። እያባበለቻት እንግዲህ አቆየ። ከዛ እስር ቤት ተነፈቀሽ መሰለኝ ትላታለች ለመርሲ። ከዚ ህሊና እስረኛ ከመሆን እድሜ ልክ የየትኛው እስር ቤት በምንጣሙ አለቻት። ከአንቺ መራቅ ከጀመርኩ በኋላ ህሊና መጸጸት ጀመረ እያለች ወረዋን እንዴ በዚህ ፍጥነት ግን እንዴት ተቀያየርሽ እያለች ትጠይቃታለች። ጥያቄውን እንዲህ በጥሩ ሁኔታ ነገሮች እየሄዱ እያሉ ነገሮችን አበለሻሸሹ እያለቻት ነው። ያቺ ሾካካ ህይወትን ቦታ ላይ ቆማ ታዳምጠናለች። እኔ የመጣሁት አሁን ከማርዳ ራቂ ብዬ ላስጠነቅቅሽ ነው የመጣሁት አለች። ከዛ ታዲያን እንዴት እናደርጋለች? ከዛ ይህንን ድምፅ እየቀዳን ለምን ወንድም እንዲቃል አትበይም እያልኩሽ ነው እያለች ክርክሯን ቁጣዋን አሁን ላይ መርሲ ቀጠለች። በቃ ወንድምሽ ሞልቶሻል፣ መክሮሻል አለች። አይ እኔ ግን ህሊናዬ ነው አለች። ከዚህ በኋላ ግን አንቺ ው ብትወርቅ ረግጬሽ ነው ማልፎ እያለች እሷም ንግግሯን ቀጠለች። እየተናገረች እያለች እኔ መቼም ቢሆን ምንም አልወርቅም አለቻት እያለች እየዛተችባት የፈራችም እሷ መስላት እያስፈራራችትም እስር ቤት እንደምትወርቂ አትርሻለች። እሷ አንቺ ግን በዚህ ልክ እንዴት ነው ጨካኝ መሆን የቻልሽው እያለች ክርክሯን ቀጠለች። ከዛ እዝራና ሀብል እንደሆነ የሚፈልጉት ለአንቺ ወይም ደግሞ ምናልባትም ወንድምሽ ካጠገብሽ ዞር ለማድረግ ነው እያለች ወደ አባቷ እየዞረች ነው። ወንድሜ እኮ ነው አለቻት። ከወንድሟ እጨነቃለሁ እያለች ፈራ በታ እያለች ነገሮችን እንግዲህ ለመጠምጠም እየሞከረች ነው። አሁን ላይ ግን ወንድሜ እንዲቃላ እንዳትው እያለችው እየተናገረች ነው። አሁን ላይ ምንም በኋላ ምንም አይነት ጥርሽ ስትሰሚ እንዳልሰማሽ አለች። ከቤተሰቦች ራቅ ካለበለዚያ ምን እኔ የማደርገውን አውቃለሁ። ከዛ እሷም እንደሌሎቿ እኔ ከዚህ በኋላ እስር ቤት አልፈራም አሳስርኝ አለቻት። ከዛ ከአባቴና ከወንድሜ ከመጣሽ አደርገዋለሁ እገልሻለሁ አለቻት። ዛተችበት። አሁን ኩክሻም እየተረገምሽ ኩክሻ ምን አለ ይሄ እናትነት ፍቅር አይን ከገንዘብ ከማድረግ በፊት ይሄ ቢሰማኝ ምን ነበር እያለች እሷም ጸጸት ውስጥ ተሞልታለች። በጸጸት በበቀል በጥቅም የተሞላ ድራማ እውነት ለመናገር በጣም 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 ሰው ወዳድነት የሚበልጦ ገኖ የሚታይበት ድራማ ነው። ኩክሻ በዚህ አሁን ላይ አሁን እውነቱን እንዳልነግራት የእናትነቷን ፍቅር እንዳላጣ ፈራው። አሁንና እየናፈቀችኝ ነው፣ ታዲያ ምን አባቴ ላድርግ እያለች ትጸጸታለች፣ ራሷን ትነጫለች። ወይዘሮ መነንም ወደሷ ገባች። አንቺ ግን ምን እንሆንሽ ነው እያለች ቁጣ ችግርሽ ምንድነው? ችግርሽን አውሪ አለቻት። ፈጣሪ ይመስገን አንቺ አሁን በዚህን ሰዓት ችግሬ ገንዘብ አይደለም እያለች ወሬዋን ቀጠለች። እኔ እኮ የአንቺ እኮ የእናትነት ጠረን መልመድ ለአንቺ ከባድ ነው እያለች ልታግባባት ትሞክራለች። ልታግባባት ብትሞክርም ግን እሷ ራሷን አንቺ ራስ ወዳጅ ነሽ፣ እኔ ግን እንደዛ መሆን አልፈልግም፣ ለምን ሀብልን እናት ህይወት እየተጋራው እየኖርኩ ነው እያለቻት በጸጸት ተሞልታ ትጠይቃታለች። ይሄ ሁሉ እኮ ስግብግብነቴ ራስ ወዳድነቴ ነው እያለች ራሷን በጸጸት ዱላ እየቀጠቀጠች ኩክሻ ትናገራለች። ወይዘሮ መነን ግን ምንም ነገር አይመስላትም። አይ እኔ በጣም ከብዶኛል አለች። ከብዶኛል
አሁንም እውነቱን ተናገሪ 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 እያለኝ ነው፣ ግን የእናትነት ፍቅሩን ደግሞ እንዳለጣው ፈራው ትላለች። አሁን በጸጸት በፍቅር ዱላ እንግዲህ እየተመታች ማለት ነው። በጣም ገንዘብ መወዳድነትሽ በዛ በዛ እያለች ኩክሻ በወይዘሮ መነን ላይ ቁጣንና ንዴቷን ታዘንባለች። እሷ ግን በዚህ ምክንያት ታዲያ ሁሉ ልጣ እያለች ነው። ከሚወደው ባለ እንኳን ከቤት የተባረርኩት በእሷ ምክንያት ነው አለች። ከዛ አሁን እሷን እንድጠላና ነገሩን እንዲያስተካክል ነው ይህን የማይረባ ንግግርሽን እየተናገርሽኝ ያለሽ አለቻት። ስትላትም እሷ እውነተኛ ልጇን ብታገኝ እኮ አንቺን ትረሳሻለች። ካናዳ እንኳን እስክንሄድ ድረስ እባክሽ እባክሽን አሁን ላይ እባክሽን እባክሽን ተረጋጊ፣ ፊትሽን ተጣጠብና ወደ ሳሎን ነይና ልደትሽን አክብሪ እና ለልደቴ መኪና ስትሰጠኝ ለማየት የቸኮልሽ ትመስያለሽ ስትል፣ አይ አንቺ ደግሞ አይ ይሄ ደግሞ አይ እናትም አባት መሆና ላሳደገችኝ ለዘነቡ ነው የሚመች የሚሆነው ብለሽ ስሰጪ አለች። ከዛ ይዝራም እንግዲህ በልኩ ሀብልን ልደት አከበረ። እንዲህ ሰፕራይዝ ብያለሁ ብሎ ይቅር በይኝ ቶርታ ስላጣውኝ ተቆራጭ አግኝቻለሁ ብሎ እንግዲህ ልደቷ ይሆናል ብዬ አስቤ ነው በማለት ነው። እንዴ ማን ነገረክ ትለዋለች። ኩክሻ ነግራኝ ነበር እያለች እንዴ እንዴት ነው ግን መነን ለእኔ ሳትነግረኝ ለእሷ የነገረቻት እያለች ተገረመች። ያው እሷ አሁን ላይ ትክክለኛውን ነገር ታውቃለች። የተወለደችበትን ቀን ታውቃለች። አዎ ሆስፒታል ተጥለሽ ስለተገኘሽ እሷ የተወለድሽበትን ቀን ነርስ ስለነበረች ታውቃለች እያለ አለች። ከዛ እንዴት እንዳከብር ኩክሻ እንደነገረች ኩክሻ እንዴት አወቀች? ደነገጠች። እሺ አለች። ከዛም በኋላ እንግዲህ ልደቱን ማክበራቸውን ቀጠሉ። ልደት አሁን በትክክል እስክታውቅ ድረስ እንግዲህ እንማየ ግን እንዴት ለእኔ ሳትነግረኝ ለእሷ ነገረቻት፣ ለእርሷ ትነግራት ትችላለች እያለች ኩክሻ ግን